የሀገር ግንባታ ዋናው ምሰሶና የነገዋን ኢትዮጵያ በእውቀት የተሞላች የማድረግ ምስጢር ጥራቱን የጠበቀ ትምህርት ለመጪው ትውልድ ማድረስ መሆኑ ይታመናል። ይህንን ታላቅ ሀገራዊ ዓላማ ከግብ ለማድረስ ደግሞ አሁን ላይ በመላው ሀገሪቱ ከፍተኛ ርብርብ እየተደረገ ይገኛል። በተለይም ተማሪዎችን ለ12ኛ ክፍል ሀገር አቀፍ ፈተና ብቁና ተወዳዳሪ አድርጎ ለማቅረብ የወላጆች የመምህራንና የአመራሩ ሚና የጎላ ነው። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በዛሬው ዝግጅታችን ባለፉት ዓመታት የታዩ የውጤት ክፍተቶችን በመሙላት የዘንድሮውን የፈተና ውጤት ለማሻሻል በካፋ ዞን ትምህርት መምሪያና በተለያዩ የትምህርት ተቋማት እየተደረገ ያለውን ዘርፈ ብዙ ዝግጅትና ልዩ ትኩረት የሚዳስስ መሰናዶ ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በትምህርት ጥራት ላይ የሚነሱ ጥያቄዎችን ለመመለስና የወደፊቱን ብቁና ተወዳዳሪ ትውልድ ለመቅረጽ ሀገራዊ ርብርብ እየተደረገ ይገኛል። በዚህ ረገድ የካፋ ዞን የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞችን ውጤታማ ለማድረግ እየተሰራ ነው። በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ የካፋ ዞን ትምህርት መምሪያ ከተለያዩ ተቋማት ጋር በትብብር እየሰራ ነው። በዚህ ዓመት ላይ 3785 ተማሪዎችን እናስፈትናለን ብለን መዝግበናል። በኦንላይን እነዚህን ተማሪዎች መመዝገብ ብቻ ሳይሆን በአጠቃላይ የውጤት ማሻሻያ ስራዎችን አቅደን መስራት አለብን ብለን በተለየ ሁኔታ በዚህ ዓመት ላይ ከነበሩ ነባራዊ ሁኔታ ግምገማ በመነሳት አቅደን እየሰራን ያለንበት ሁኔታ አለ። ያምና ውጤት ስናይ በ2017 ላይ የተለያዩ ዞናዊ የሆኑ እንቅስቃሴዎችን አድርገን በቀጥታ ወደ ዩኒቨርሲቲ የሚገቡ 50% እና ከዛ በላይ የሚያመጡ ተማሪዎችን ቁጥር ወደ 5.1% ላይ አምና ላይ አሳድገናል። እሱ ብቻ ሳይሆን በመንግስት ባመቻቸው የማካካሻ ወይም የሪሜዲያል ፕሮግራም አለ። በዛ ፕሮግራም እነሱን ጨምሮ 15.2% ተማሪዎች በ2017 ላይ በሁለት መንገድ ወደ ዩኒቨርሲቲ መግባት ችለዋል ማለት ነው። እሱ ለኛ ትልቅ ፕሮግረስ ነው ብለን በዚህ ዓመት ላይ ደግሞ በተለየ ሁኔታ የተማሪዎችን ውጤት አቅዶ መስራት ማሻሻል፣ የዞናችንን የተማሪዎች የዩኒቨርሲቲ መግቢያ ውጤት ከፍ ማድረግ ያስፈልጋል የሚል አጠቃላይ ግምገማ በየደረጃው አድርገናል። በዞን ደረጃ ከሚመለከተው ባለድርሻ አካላት ጋር በቂ የሆነ ምክክርና የጋራ እቅድ ይዘን እስካሁን ድረስ እየሰራን ያለነው ስራ አለ። 12ኛ ክፍል ተማሪዎችን ድጋፍ 2017 በተሻለ ለማምጣት ብዙ ስራዎች እየተሰሩ ነው። 2017 ላይ እንደ ከተማ 22% ነው ያስገባ ነው። ሪሚዲያል ለብቻው 26% ገብቷል። ቶታል 48% ነው ወደ ዩኒቨርሲቲ ያስገባ ነው። ከ2016 አንጻር የተሻለ ነው። 2016 ላይ 14.8% ነው ወደ ዩኒቨርሲቲ የገባው ማለት ነው። 86 ተማሪ በ2017 ላይ 22% ማለት እንደ ከተማ 124 ተማሪ ነው ያስገባ ነው። እጅግ በጣም ከ2016 የተሻለ ገብቷል። ያም የሆነበት ምክንያት 2017 ላይ 12ኛ ክፍሎችን በልዩ ሁኔታ እንዲደገፉ 480 ሺህ ብር በላይ ከተማ አስተዳደሩ ደግፎ ለመምህራን በሰዓት 175 ብር እየተከፈለ የባጃጅ ትራንስፖርት በተቃራኒ ሽፍት በትራንስፖርት አምጥተው ምሽት ላይ ላይብራሪ ክፍት እንዲሆን ያ ብዙ ስራ ተሰርቶ በጣም ውጤታማ ስለሆነ ዘንድሮ ደግሞ በጀቱን ከፍ አድርገን ከ600 ሺህ ብር በላይ ነው የወጣው። ተማሪዎች ራሳቸው መርጠው እንዲማሩና በተቃራኒ ሽፍት በማንኛውም ምሽት ከ4 ሰዓት ላይብራሪ ክፍት ነው። ሁል ጊዜ ልጆች እዛ ላይ ይሳተፋሉ። በዚህ ዓመት ላይ ውጤታማ ለማድረግ አንደኛ የአምናውን የተማሪዎች ወደ ዩኒቨርሲቲ የመግቢያ ውጤት በ2 ዲጂት ማሳደግ መቻል አለብን የሚል እቅድ አለ። ይሄ ማለት 15.3% ላይ ማድረስ አለብን። 5.1% ላይ ነበረውን የተማሪዎች ወደ ዩኒቨርሲቲ የመግቢያ ይሄ 50% እና ከዛ በላይ ያመጡትን ነው። በዚህ መንገድ በሁሉም ደረጃ ላይ ታቅዶ መስራት እንዳለበት የግብ ስምምነት አስቀምጠን ነው እየሰራን ያለ ነው። በቦንጋ ከተማ የሚገኙ የመሃል ከተማና የግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤቶች ለዚህም ማሳያ ናቸው። በዋናነት ያው በ2018 ላይ ትኩረት ያችን የሆነ ምንድነው የትምህርት ስብራቱ በጣም ከባድም ስለሆነ ቀድሞ የነበሩ የ2017 አፈጻጸማችንን በጋራ ከሚመለከታቸው ከባለድርሻ አካላቶች ጋር አብረን በጋራ ገምግመን ለሚቀጥለው ለዚህ ዓመት ማለት ነው ትኩረት ደረጉ በሚገባቸው ላይ ዶት አድርገን በነዛ ተግባራቶች ላይ ነው
ስራችን የጀመርነው ማለት ነው። የተማሪዎች ወደ ዩኒቨርሲቲ የመግባት ሁኔታ በጣም እንደኛ ትምህርት ቤት በ2017 ላይ ምንም አይነት ተማሪ ያልገባበትና በሪሚዲያል ተማሪዎች የገቡበት ሁኔታ ነው የተፈጠረው። ይሄን ምንድነው የሚለው ነገር በጋራ ከገመገምን በኋላ ምንድነው ያደረግነው? ዋናነት በሁሉም የትምህርት አይነቶች ላይ ማለት ነው ከ9 እስከ 12ኛ ክፍል ላሉት የትምህርት ይዘቶች ላይ ተማሪዎች በቲዩቶሪያል መደገፍ መቻል አለባቸው። የተለያዩ ወርክሺቶች መሰጠት መቻል አለባቸው። እንዲሁም ደግሞ የቤተ መጻሕፍት አገልግሎት በሰፊው ማድረስ መቻል አለብን በሚለው ቲዩቶሪያሉን አሁን እንደ 2018 ዓመተ ምህረት ከ300 ሰዓት በላይ ነው ቲዩቶሪያል ለተማሪዎች የተሰጠ ማለት ነው። በግል እኔ በበኩሌ የማደርገው ትምህርት ቤታችን ውስጥ አነባለሁ፣ ቤትም በፕሮግራም አነባለሁ፣ ከተማሪዎች ጋር በቡድን እናነባለን። እናም በጣም ትምህርት ቤታችን እውነት ለመናገር በጣም ነው የሚደግፈን። እስከ ማታም እስከ 4 ሰዓት እናነባለን። እዚህ ግቢ ውስጥም በቃ 1 ሰዓት የገባን 11 ሰዓት ተኩል ነው ከግቢ የምንወጣው። እኔም በግሌ በጣም የተዘጋጀው ነው ያለሁት። እንግዲህ ጥሩ ውጤት ዘንድሮ እናስመዘግባለን ብለን እንጠብቃለን። ከሳብጀክት መምህራን እስከ ዋናው እስከ ዳይሬክተሩ ድረስ በጣም ነው የሚደግፉን፣ በጣም ነው የሚረዱን። በብዙ እየተዘጋጀው ነው። በስ መለስ ማለት ከመደበኛው ክላስ በኋላ በስ መለስ በግሌ በጣም አጠናለሁ። ጥያቄዎችን ለመስራት ሞክራለሁ። እናም ከተማሪ የሚጠበቀውን ከአንድ ተማሪ የሚጠበቀውን ነገር እያደረኩ ነው ያለሁት። ክረምት ጀምረን ነው መጽሐፍ ተሰጥቶን በትምህርት ቤት እያነበብን ያለ ነው። እኔ ከክረምት ጀምረን ስናነብ ነበረ እናነባለን። የማነብበት ፕሮግራም ደግሞ ለምሳሌ ቀን እያነበብከው አልሁኝ። አሁን ቀናቶችን ከፋፍዬ ማለት ነው። ለምሳሌ ከሰኞ እስከ አርብ ያለውን አነባለሁ እየከለስ ምን ያልሁኝ። ከዛ እሁድና ቅዳሜን ደግሞ ጥያቄዎችን ከተለያዩ ለምሳሌ ከ2000 እስከ 2017 ያሉ ጥያቄዎችን በመስራት ራሴን አዘጋጃለሁ። ዘንድሮ 12ኛ ክፍል እንደመሆናችን መጠን አገር አቀፍ የሆነ ፈተና ይጠብቀናል እና ደግሞ ለዛ ኮምፒተንሲውን ቤዝድ ባደረገ መልኩ ማለት ትምህርት ሚኒስቴር ባወጣቸው የክፍል ደረጃዎች ያ ማለትም ከ9 እስከ 12 ባሉት የትምህርት ኦብጀክቲቭ ወይም ኮምፒተንሲውን ቤዝድ ባደረገ መልኩ ጥናታችን እያካሄደን እንገኛለን እና አሁን ደግሞ ጥቂት ጊዜያት ናቸው የቀሩት ፈተናው ሊካሄድ ማለት ነው እና አሁን ላይ ሪቪዥን ነው እያደረግን ያለ ነው ወይም ክለሳ እያደረግን ያለ እስካሁን ያነበብናቸውን ወይም ያጠናናቸውን ምን ያህል እንደ አሪፍ እንደሆነን ወይም ምን ያህል እንዳጠናቀቅን ራሳችንን ቴስት እያደረግን እንገኛለን። ይህ በትምህርት ቤቶቹ እየታየ ያለው ዝግጅት የመምህራንንና የትምህርት አመራሩን ትብብር የሚጠይቅ በመሆኑ የዘርፉን ባለሙያዎችና የስራ ኃላፊዎች ባሳተፈ መልኩ እየተሰራ እንደሚገኝ ተመላክቷል። በልጆቹ ፍላጎት ኮንቴንቶችን እየለየን እና የትኛው ፖርሽን ነው የሚከብዳችሁ፣ የትኛውን ላይ ፎከስ ብናደርግ ይሻላል በእነሱ ፍላጎት ማለት ነው። ምክንያቱም ያለ ፍላጎትም ይሆን ነገር ጥሩ ስላይደለ ፍላጎታቸውን ጠይቀን እኛም ይጠቅማቸዋል ያልናቸውን ኢንተራንስ ኦሪየንትድ የሆኑ ጥያቄዎች ላይ ፎከስ አድርገን ጥሩ ውጤት ለማስመዝገብ በተለያዩ መንገዶች እየሰራን ያለ ነው። በሳምንት ወደ 4 ቀን ከፈረቃ ውጭና ቅዳሜን ጨምሮ በየቀኑ በወጣላቸው መርሃ ግብር መሰረት ትምህርት እንዲማሩ ወይም ተጨማሪ ትምህርት እንዲማሩ ያም መጀመሪያ ከሀገር አቀፍ ፈተና አንጻር ኮርስ አውትላይን የሚባል ዝግጅት ተደርጎ ከፈተና ጋር ቀጥታ ሊያዙ ሊገናኙ የሚችሉ ይዘቶች ላይ መምህራን በቂ ዝግጅት እቅድ አዘጋጅተው እንዲገቡ ነው ያደረግነው። ተማሪዎቻችን የተሻለ ውጤትን ማስመዝገብ እንዲችሉ እንደ ትምህርት ቤት በየትምህርት ክፍሎቹ በየትምህርት አይነቶቹ የተሻሉ ማጠናከሪያ ትምህርቶች እየተሰጡ ያለበት ሂደት አለ። እነዚህ መካከል ወርክሺቶችን ከዚህ በፊት የነበሩ ወርክሺቶችን የፈተና ጥያቄዎችን በማጠናከሪያ ትምህርቱ ፕሮግራም ጊዜ አብሮ እየተሰራላቸው ከዛ ጋር የተያያዙ ሀሳቦችን እያንሸራሸርን የተሻለ ስራና ዝግጅት እያደረግን ያለ ነው። እንደ ዞን 2017 ላይ የአዳሪ ትምህርት መርሃ ግብር ጀምረናል። 100% ተማሪዎችን አሳልፈን በዚህ አመት ላይ
ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ላይ ያለውን በሁለት የክፍል ደረጃዎች ላይ የአዳሪ ትምህርት እንደ ዞን እየተሰጠ ይገኛል። እሱን በልዩ ሁኔታ እየተከታተልን እየደገፍን እንገኛለን። የዞኑ መንግስት ከፍተኛ የሆነ አስተዋጽኦ አድርጓል። በዛ ፕሮግራም ላይ የከፋ ልማት ማህበር እንደዚሁ እየተከታተለ ያለበት እያገዘ ያለበት ሁኔታ አለ። በጋራ የዞናዊ አዳሪ ትምህርት ተቋሙን እየመራን ያለንበት ሁኔታ አለ ማለት ነው። አራቱም ሃይስኩል ለየብቻ አንዳንድ ባለሙያ ተመድቦ ቲቶሪያሉን የሚከታተል ቅዳሜ ስለመስጠቱ የሚከታተል ባለሙያ ከቢሮ ተመድቧል። አራቱም ላይ ስለ ውጤታማነቱ እየተከታተሉ ከአምናው የተሻለ ዘንድሮ መጥቷል። ዘንድሮ ደግሞ ደካማ ጎኑ ምንድነው የተሻለ ምንድነው የሚለውን ቀጣይ ለመገምገም እንዲያስችል ባለሙያ እጅግ ደክሞታቸው እየሰራ ነው። ትምህርት ቤቶች ላይም በጣም የተሻለ ስራ እየተሰራ ነው። ተማሪዎችን ለትልቅ ውጤት የማብቃቱ ስራ የአንድ ወገን ብቻ ባለመሆኑ ማህበረሰቡ፣ መምህራንና ትምህርት ቤቶች ተደጋግፈው በመስራት ላይ ይገኛሉ። ባለው ሁኔታ ተማሪው ተምሮ ራሱ ተመዝኖ ራሱን ለክቶ ወደ ተለያዩ ቦታዎች ላይ የመሳተፍ እድሉ እየሰፋ እንዳለ የሚያመላክቱ መረጃዎችን ነው ያየን ያለ ነው ማለት ነው። በራሱ ውጤቱም አሁን እያደገ የመጣው ውጤት በራሱ ተስፋ አስቆራጭ አይደለም። አንድ ሰው ካሰበ ይሄን ነገር አሳካለው ብሎ የሚያስብ እናም የሆነ አላማ ካለው ይሳካል ብዬ አስባለሁ። ምክንያቱም ያ ሰው ለራሱ ቀድሞ ራሱን አሳምኖ ይሄን ነገር አመጣለሁ ይሄን ነገር አሳካለሁ ብሎ ቀድሞ ከተዘጋጀ ያን ነገር አደርጋለሁ ብሎ ካሰበ ካነበበ ካጠና ምንም ይከብደዋል ብዬ አላስብም። እንግዲህ ሁሉም ከተማርነው ነው ቀድሞም ተነግሮናል። ከመጻፋችሁ ውጭ ምንም የሚወጣ ጥያቄ የለም። መጻፋችንን አንብበን ከዛ የሚወጡ ጥያቄዎችን መስራት ያለፉ ጥያቄዎችን መስራት ከዛ በበለጠ እኔ ሌላ ነገር አለ ብዬ አላስብም። የጣረ የለፋ ያው ውጤት ያገኛል። ይሄ ግልጽ ነው። እንደምናየው ከዚህ በፊት ባሉ ውጤቶች በደንብ የጣሩና የለፉ ተማሪዎች ብዙ የሚያኮሩ ውጤቶችን እያስመዘገቡ ይገኛሉ እና ደግሞ ይህንን በስነ ልቦናም ቢሆን ቤተሰቦቻችንም እንዲሁም ደግሞ መምህራኖቻችን በደንብ አሪፍ ነገር እየሰጡን ይገኛሉ። ልዩ ትኩረት የምንሰጥበት ወር ነው ማለት ነው አሁን ያለንበት ወር። አንደኛ ተማሪዎች በስነ ልቦና ራሳቸውን ማዘጋጀት መቻል አለባቸው። ሙሉ ጊዜያቸውን ትምህርት ላይ በዚህ በአጭር ጊዜ ውስጥ ማሳለፍ መቻል አለባቸው። ለዚህ ወላጆች ክትትልና ድጋፍ ማድረግ መቻል አለባቸው። ትምህርት ቤት አካባቢ ያሉ የትምህርት አመራርና የመምህራን አጠቃላይ ተማሪዎችን ለፈተና ለማብቃት እያደረጉ ያሉትን ቅድመ ዝግጅት ስራ በጣም በተለየ ሁኔታ በዚህ ጊዜ ውስጥ መስራት መቻል አለባቸው የሚል ነው። በትምህርት ስርዓት ውስጥ ውጤቱን በጣም ልናሻሽል ስለሚገባ እስካሁን ያሉ ጉዳዮችን በጣም በተጠናከረ ሁኔታ ለማጠናቀቅ በቂ ዝግጅት መደረግ መቻል አለበት። ለዚህ በተለያየ አግባብ የትምህርት ስርዓቱን ለብክነት የሚዳርግ ጉዳይ ላይ ተማሪዎች መሳተፍ ያለባቸው፣ መምህራንን በልዩ ሁኔታ ተማሪዎቻቸውን ማዘጋጀት መቻል አለባቸው። የዘንድሮውን የ12ኛ ክፍል ሀገር አቀፍ ፈተና ከቀደሙት ዓመታት ለየት የሚያደርገው አንድ ትልቅ ሀገራዊና ዘመናዊ ዝግጅት አለ። እሱም የፈተናው አሰጣጥ ስርዓት ሙሉ በሙሉ በቴክኖሎጂ የተደገፈ መሆኑ ነው። ኦንላይን ፈተና ነው የምንፈተነው። ኦንላይኑን ከቦንጋ ዩኒቨርሲቲ ጋር ተግባብተናል። የሙከራ ፈተና ትምህርት ሚኒስቴር ሲለቅ ዩኒቨርሲቲ ወስደን በጋራ የምናለማመደው ነው። እዛ ላይ ግን አሁን በተለያየ አማራጭ እንዲለማመዱ ትምህርት ቤት ላይ ያው ነገሮች እየተመቻቹ ነው። ፈተናው ሲለቀቅ ልጆች በስልክም እንዲለማመዱ አሁን አድሚሽን ካርድ መጥቷል። የአድሚሽን ካርድ ላይ ቁጥራቸውን ወስደው አስገብተው በተለያየ አማራጭ እንዲጠቀሙ ትምህርት ሚኒስቴር በሚለቀው ሊንክ እንዲገቡ ከእርሳና መምህራን ጋር እየተግባባን ነው። የተማሪዎች የምዘና ስርዓት ላይ አንደኛ ከዚህ ቀደም በወረቀት ብቻ ነው ተማሪዎች የዩኒቨርሲቲ መግቢያ ፈተናቸውን የሚፈተኑት ማለት ነው። 2017 ላይ እንደ ዞናችን ከወረቀት የተላቀቀ 4 ትምህርት ቤቶች በዞናችን በቦንጋ ዙሪያ ያሉ 4 ሁለተኛ ደረጃ ትምህርት ቤቶች ፈተናቸውን በበይነ መረብ እንዲፈተኑ ተደርጓል። በዚህ ቴክኖሎጂ በመፈተናቸው ዲጂታል በሆነ መንገድ ፈተናቸውን በመፈተናቸው ተማሪዎቹ ከፍተኛ ውጤት አምጥተዋል። በወረቀት ከሚፈተኑ ተማሪዎች አንጻር ሲታይ ማለት ነው። እንደ መንግስት ደግሞ በዚህ ዓመት ላይ የተያዘው አንዱ እቅድ ተማሪዎች 100% ፈተናቸውን በበይነ መረብ ይፈተናሉ ነው። ለዚህም ተማሪዎቻችን ማዘጋጀት ያስፈልጋል ብለን አቅደን እየሰራ ነው። ከዚህ ከስርዓተ ትምህርት ለውጡ በኋላ የፈተና ስርዓቱ ፈተናው የሚሰጥበት ስርዓት በዛው ልክ ተቀይሯል። በዚህ የተነሳ የኃላፊ ቁጥር ቀንሷል።
በዛውም ልክ ደግሞ ትላልቅ ውጤቶች የተመዘገቡ ነው። ይሄ ደግሞ ምንን ያሳየናል? በደንብ ጊዜያቸውን ታይማቸውን ማኔጅ አድርገው የተጠቀሙ በርትተው ያጠኑ ጥሩ ውጤት እያስመዘገቡ እንደሆነ ከፈተናው ላይ ምንም ለውጥ የለው። ነገር ግን የኛ ማይንድ ሴት እንደሆነ ነው ማለት በደንብ በርትተን ካጠና ከተዘጋጀን ታይማችንን ማኔጅ አድርገን ከተጠቀምን አይደለም ማለት ትልቅ ውጤት እንደሚመዘገብ ነው ያስተዋልኩት ማለት ነው። ባለፉት ዓመታት በዞኑ የታዩ የውጤት ክፍተቶችንና አንድም ተማሪ ወደ ዩኒቨርሲቲ ያላስገቡ ትምህርት ቤቶችን ታሪክ ለመቀየር አዳዲስ ስልቶችም ተነድፈዋል። ከአካባቢው ከፍተኛ ትምህርት ተቋማትና ከትምህርት ሚኒስቴር ጋር የተደረጉ ስምምነቶችም የዚህ እቅድ አካል ናቸው። በዚህ ዓመት ላይ 59 ትምህርት ቤቶች የ12ኛ ክፍል ፈተና ያስፈትናሉ። ሁሉም ትምህርት ቤት ከሚያስተምረው ተማሪ ዩኒቨርሲቲ ማስገባት የሚችልበት ደረጃ ላይ መድረስ አለበት ብለን እቅድ ይዘናል። ይህ ማለት አምና ላይ በርካታ ትምህርት ቤቶች አንድም ተማሪ ያላስገባሉ። በዚህ ዓመት ላይ አንዱ እቅዳችን አንድም ትምህርት ቤት የማያስገባ መኖር የለበትም። ይህ ማለት ዩኒቨርሲቲ የማያስገባ የትምህርት ቤትን ቁጥር 0 ማድረግ አለብን የሚል ነው። ስለዚህ ሁሉም 59ኙም ትምህርት ቤት ተማሪዎቻችን ዩኒቨርሲቲ የሚገባ ተማሪ ማዘጋጀት አለባቸው የሚል እቅድ ነው ያለን። ማለት ያን 0 ማድረግ የማያስገባ ትምህርት ቤት ቁጥር 0 ማድረግ እሱ ሁለተኛው እቅዳችን ነው ማለት ነው። ስለዚህ በዚህ እቅድ ብቻ መመስረት ብቻ ሳይሆን እነዚህ ተማሪዎች በዚህ ፐርሰንት እና በዚህ ደብል ዲጂት ወይም 2 ዲጂት እድገት ለማሳደግ እና አንድም ትምህርት ቤት የማያስገባ እንዳይኖር በተለየ ሁኔታ አቅደው መስራት ይፈልጋል። ከዚህ አንጻር አንደኛ ቀደም ሲል ሲሰጡ የነበረውን የማጠናከሪያ ትምህርት ሂደት በአግባቡ ማሻሻል ያስፈልጋል። ስለዚህ መደበኛ የሆነውን የማጠናከሪያ ትምህርት በተለየ ሁኔታ መምህራን አቅደው መስራት እንዳለባቸው፣ ሁለተኛ ደግሞ በዩኒቨርሲቲዎችና በኮሌጆች የሚሰጠው የማጠናከሪያ ትምህርት በጣም በተግባባንበት መንገድ ተቋማትን ለይተን ልዩ ክትትል አድርገን ውጤታማ የሆነ ድጋፍና የቲቶሪያል ትምህርት ወይም ማጠናከሪያ ትምህርት በቅዳሜና እሁድ እንዲሰጥ ማድረግ። ከዚህ አንጻር ቦንጋ ዩኒቨርሲቲ 14 ትምህርት ቤቶችን እነዚህ አንድም ተማሪ ከማያስገቡ ተቋማት ውስጥ 14 ተቋማትን በመለየት በእነዚህ 14 ተቋማት ላይ በጣም የተጠናከረ በተለዩ መምህራን የሚመራ በጋራ ክትትልና ድጋፍ የተጠናከረ የቅዳሜና እሁድ ትምህርት ይሰጣል ማለት ነው። ከዛ ውጪ በዞናችን አሁንም አንድም ተማሪ ካላስገቡ ተቋማት ውስጥ ትምህርት ሚኒስቴር በተለየ እነዚህ ትምህርት ቤቶች መደገፍ አለባቸው ብሎ ያቀደው እና ያወረደው እቅድ አለ። ከዛ አንጻር 19 ትምህርት ቤቶች ትምህርት ሚኒስቴር ጋር በመሆን ወይም በጄኔቫ ግሎባል የሚል ድርጅት የትምህርት ሚኒስቴር ባዘጋጀው መርሃ ግብር 19 ትምህርት ቤቶች ልዩ ድጋፍ እየተደረገላቸው ቢያንስ ተማሪዎቻቸውን ወደ ዩኒቨርሲቲ ማስገባት መቻል አለባቸው። በትጋት የተዘራ የወደፊት ተስፋ በውጤት መታጨዱ አይቀሬ ነው። ተማሪዎች፣ መምህራን፣ አመራሮችና መላው ማህበረሰብ እያደረጉት ያለው ይህ ርብርብ የነገይቱን ኢትዮጵያ በእውቀትና በስነ ምግባር ለመገንባት የተጣለ ጠንካራ መሰረት ነው። በትምህርት ላይ መዋለ ንዋይን ማፍሰስና ጠንክሮ መስራት ነገን በተስፋ መሙላት ነው። በካፋ ዞን በቴክኖሎጂ የታገዘውን አዲሱን የፈተና ስርዓት በስኬት ለመወጣትና የትምህርት ቤቶችን ታሪክ ለመቀየር እየተደረገ ያለውን የተቀናጀ ጥረት ማስቀጠል እንደሚገባ ለመጠቆም እንወዳለን። ተማሪዎች ያሰቡትን ውጤት አስመዝግበው የነገዋን ሀገር በብቃት ለመረከብ እንዲችሉ የማህበረሰቡ ድጋፍ ሳይቋረጥ ሊቀጥልም ይገባል። ለመላው የሀገር አቀፍ ፈተና ተፈታኞች መልካም ዕድልንና የላቀ ስኬትን በመመኘት ዝግጅታችንን በዚሁ ቋጨን። ሰላም።